እኔ ከነሱ ጋር አብሬ ነው በቃ ይገሉኛል አንቀው ቢገሉኝስ ቢወጉኝ ዛሬ እጄን እንደዚህ የነከሱኝ ሰዎች በተኛውበት በቢላ ቢወጉኝ ሳይሆን ሰባት ነው ተዋግላችኋል እናንተ ብዬ ልንገርክ በቃ ይሄ እጄ ቀይ ነው ብቻ ቢሆን የሚዘገንን ነገር ታውቃለህ አይደለ እንደዚህ አይነት ነገር ነው አልተለቀሰም ቤት ንቅበራት ምናምን ብላ ተያይዘው ሁሉም ሄዱ ይዘዋት ሄዱ ሬሳው ይዘው ሄዱ ከዛ የት እንደቀበሯት እኔ ማውቀው ነገር የለም በቃ የሰፈር ሰው ማንም አያውቅም ሰላም ውድ ቤተሰቦቻችን እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ ድጋሚ ተመልሼ መጥቻለሁ በሚገርም ሁኔታ ሰሞኑን ትንሽ ጠፋት የነበረ በተለያዩ ምክንያቶች እንደገና ተመልሰን መተናል ነገር ግን እኔም ሆንኩ አቤሎ ጓደኞቻችን እንዲሁ ቁጭ ብለን ስናወራ ስንጫወት ምን ሰባሰበባት አንድ የቡና ጠጡ ቤት አለችና ያቺ ቡና ጠጡ ላይ የምትሰራው ልጅ ሁኔታ ከቀን ወደ ቀን ከጊዜ ወደ ጊዜ ትንሽ ነገሩ ማለት ሁኔታዋ የሷ ሁኔታ እየተቀየረ እንደሆነ ሁላችንም ታዝበን ነበር ስለዚህ እስኪ ምን ሆና ነው የተፈጠረስ ነገር ካለ ምንድነው ብለን እንድንጠይቃት ሁላችንም በአንድነት ነው የተስማማነው ምክንያቱም እኛ እዚህ ቦታ ላይ ለረጅም ጊዜ ይሄን ስራ ከጀመርን ጀምሮ መሃል አካባቢ ነው ያወቅናት ልጅ እና ቡና ታፈላለች ጧት ደግሞ ይሄ ቆቆር ሳምቡሳ ምናምን ትሸጣለች ብቻ የተለያዩ ነገሮችን ታረጋለች ታዲያ ምንድነው የሆነው ከሆነ ጊዜ በኋላ ያስተዋልነው ነገር በፊትም ይደረግ ይሆናል አላስተዋስም አላቀም ግን ከሆነ ጊዜ በኋላ አንድ ነገር ማስተዋል ጀመረን እሱም ምንድነው ልጅቷ ለ15 ደቂቃ ትጠፋለች የሆነ ሰዓት ላይ ወደ ጀርባ አካባቢ የሆነ በጎን በኩል የሚያስወጣ መንገድ አለ ወደ የሷ ቤተሰቦች ቤት ወዳለበት ማለት ነው ትሄድና ለ15 ደቂቃ ትቆያለች ከዛ 15 ደቂቃ ቆይታ ስትመለስ ስትሄድ የነበራት ኢነርጂ ስትሄድ የነበራት ሀሪፍ ነገር በሙሉ ይጠፋል ከዛ ድክምክም ብላ ምናምን እንዴት ነው ብቻ የነበራትን ነገር አታትመጣለች እና ግራ ይገባናል ስትሄድ በቃ እየሮጠች ምናምን ነው የምትሄደው ስትመጣ ግን ድክምክም ብላ የምትመጣ ስናዛት የሆነ ፍላጎት የላትም የመስራቱ ምናምንና ይሄን ነገር በተደጋጋሚ እናያለን ግን በቃ እዛ ቤት ሄዳ ስራ ሰርታ እየመጣች ነው ነበር ሁላችንም እናሰው ለዛ ነው የሚደክማት ወይም ደግሞ ያልነገረች ሚስጥር ይኖራል እንደዚህ ልጅ ምናምን ይኖራታል አጥብታ ምናምን ልጅን አጥባው ምናምን ስትመጣም ይሆናል እንደዚህ የምትሆነው ብለን ነው የተው ነው ጉዳዩን ማለት ያን ያህል ጥልቅ የሆነ ነገር አላደረግንም ለሷ የተለየ ነገር እንትን አላልንም ይሄን ነገር ያደረገው ደግሞ ምንድነው ከልጅቷ ጋር ያለን ግንኙነት ነው በርግጥ እሷ ጋር ነው ቡና የምንጠጣው እሷ ጋር ነው የምንሰባሰበው የምናወራው የምንጫወተው እሷ ያለችበት ቦታ ላይ ነው ከዛ የዘለለ ነገር ቅርብርብነት ነገርም የለም ልጅቷ ጋር ሁላችንም ያን ያህል የጠለቀ ነገር እንዴት ነሽ እንባባላለን ከዛ ቡና ትሰጠናለች ከዛ እየጠጣን እንጫወታለን ምን ቀጠሮም ካለን እዛው አካባቢ ተገናኝተን ነው የምንወጣው እንጂ ምንም ይሄ እንዴት ነው ዲቴል ኢንፎርሜሽን ከሷ ለመውሰድ ወይም ዲቴል ኢንፎርሜሽን ከሷ ለመቀበል የሚያስችል ነገር አላገኘንም ስለዚህ እንጠይቃታ የት ቆይተሽ ነው ምናምን አይ እዚሁ ነበርኩ ቤተሰብ ጋር ፋሚሊ ጋር ስራ ሰርቼ ነው ምን ሆነሽ ደከመሽ ምናምን ስላት አይ ምንም አይነት ነገር ነው የምትለውና ይሄን ነገር ሁላችንም ታዝበናል ግን ፈርዘር ይሄደ ሰው የለም ሁላችንም ስንአወራት ልጅቷን በቃ ብዙም ዲቴሎች አልነበረምና የሆነ ቀን ሁላችን ተሰባስበን ቁጭ ባለንበት ጊዜ እየተጫወተች ምናምን ነበር ከዛ ተደወለላት ስልክ እና ላይክ ስትጫወት ምናምን ደስ የምትል ልጅ ነበረች በቃ ያወራች ምናምን ነበር በጣም ተጫዋች አይነት ልጅ ናትና ያወራች ምናምን እየተጫወተች ስልክ ተደወለ ስልኩን አነሳች ሄሎ መጣው ብላ ፊቷ ተዘፈዘፈ በቃ ላይክ ተቀየረ ያቺ ስትስቅ የነበረች ስትጫወት የነበረችው ልጅ ባንዴ ሌላ ሰው እስክትመስል ድረስ ዝም አለች ከዛ በቃ ቡናውንም በስርዓቱ አላፈላችሁም የሆነ ወሬው ምናምን ግራ የገባው ወሬ ነው የምታወራው
ስንስቅ የነበረችው ልጅ ከአንዳንድ ትዕዛዝ መቀበልና ትዕዛዝ መስጠት ብቻ ሆነ ጉዳዩ። እሺ እምቢ፣ እሺ እምቢ፣ ስንት ቡና እንደዚህ ሆነች። ከዛ ትንሽ ቆይታ ወደ እነሱ ሄደች። እንግዲህ ውድ ቤተሰቦች ያው ቪዲዮ ትንሽ ቆረጥረጥ ያለ የሆነበት ምክንያት ሰፈር ውስጥ ነው ያለነውና ሰው ያልፋል ምናምን ለዛ ነው። ከዚህ አንፃር ይውልን እና እቺ ልጅ እንዳልኳችሁ ልክ ስልኩ ከተደወለላት በኋላ ሌላ ሰው ሆነችብን። ግራ ገባን። ምንም ያልናት ነገር አልነበረም። ምን ሆነች ነው ብለን ስጠይቃት አይ ምንም አልሆንኩም ምንም አለች። ከዛ አጋጣሚ ደግሞ አቤል ይዛኔ ሊሄድ ብሎ ሳንቲም አውጥቶ ሂሳብ ሊከፍላት ብሎ ነበር። ከዛ ሂሳቡን ሳትቀበለው ሄደች። ቆየች። እኛ ብንጠብቅ እሱ ደግሞ ቸኩለው ነበርና ከዛ ብሩን በቃ ስጧት ምናምን ብሎ ሰጥቶን ሄደ። ሂሳቡን ማለት ነው። ብንጠብቅ ልጅቷ ልትመጣ አልቻለች። ግራ ገባን። ምንድነው የተፈጠረ ያለው ምናምን ስልኳ ላይ ስንደውል ይጠራል ማታነሳ ምናምን። ከዛ መጨረሻ ላይ መጣች እና ስትመጣ የሆነ ሰውነቷ እንዴት ነው ከሆነ ነገር ውስጥ ገብተህ የወጣ አይነት የሚመስል ቡል ብላለች፣ ድክምክም ብላለች። አይኗ እንደዚህ ጉድጉድ ብሎ ጠቁሯል ምናምን። ምን ሆነሽ ነው ሳምሪ ምናምን ነገር። እዛ በቃ ምንም አልሆንኩም አናግሪኝ ብዬ በቃ እኔ ተንጋተትኳት የዛኔ። ከዛ አይ በቃ እስኪ የሆነ ቀን አናግርሃለሁ፣ የሆነ ቀን አወራሃለሁ፣ እኔ ጥሩ ሙድ ላይ አይደለሁም ምናምን አለች። ከዛ ሁላችንም በዛ ሰዓት አብረን የነበርን ሰዎች ምናምን የመሰለን ምንድነው ወይ የሆነ ፍቅረኛ ይዛ ምናምን አርግዛ ወይ ወልዳ ምናምን የሆነ ላይፍ ያስቸገረው ሰው አለ አይደል? ላይፍ ትንሽ ምክንያቱም የምትኖረው ከሁለት እህቶቿ ጋር ይመስለኛል። እህቶቿ ይሁን እናቶቿ እርግጠኛ ነኝ፣ ብቻ ቤተሰቦቿ ጋር እንደምትኖር እናውቃለን። በቃ ምንም ልንላት አልቻለም። ግራ ገባን። ኦኬ እሺ በቃ አይዞሽ ምናምን ምን እናግዝሽ ምናምን አልኳት። ከዛ የዛኔ ዝም ብለን ያለን ኪሳችን ውስጥ ያለውን ነገር አወጣን እና ሰጠናት ምናምን ሄድን። ይሄ ነገር ግን እየተደጋገመ ነበር ለካ። ሁሌም በቀን ውስጥ የሆነ ሰዓት ላይ ትሄዳለች፣ 10 ደቂቃ 15 ደቂቃ ቆይታ ትመጣለች። ስትመጣ ግን ሌላ ሰው ነው የምትመጣው፣ ሁላ እሷ መሆኗን እስክንጠራጠር ድረስ ማለት ነው። ብቻ ይሄ ነው የተፈጠረው እና አሁን ቁጭ ብለን እንዳልኳችሁ አወራን፣ እኛ ተነጋገርን። የኛ ክሮች እዛ ቡና የምንጠጣ ልጆች ምናምንና እስኪ ይሄንን ነገር የሆነ ከጀርባው የሆነ የተደበቀ ነገር ያለው ይመስለኝ። አሁን ይሄን ቪዲዮ እየሰራን ያለ ነው የምር የተደበቀ ነገር ካለ ከጀርባ ፊገር አውት አድርገን ልጅቷን ለመርዳት ነው። ከሌለ ደግሞ እኛ ራሳችን ተነጋግረን የሆነ ነገር አድርገን እቺ ልጅ ከዚህ ከሚያስጨንቃት ጉዳይ እንድትወጣ ድጋፍ ለማድረግ እንደሆነ ልብ እንድትሉልኝ እፈልጋለሁ። ስለዚህ ልጅቷን እና እስኪ ያናግራትና ያው ሞር ካንተ ጋርም ስለምታወራ የሆነ ነገር ተፈጥሮም ከሆነ እኛ የምናግዛት የምንረዳት ጉዳይ ከሆነ እንረዳት፣ እኛ ማንረዳትና ከባድ ጉዳይ ከሆነ ደግሞ አንተ እንደሚሆን አድርገህ መፍትሄ ሰጣው ብለን ተነጋግረናል። ስለዚህ እንግዲህ ሰፈር ውስጥ ነው፣ የተለያዩ ድምጾች ሊኖሩ ይችላሉ ምናምን፣ ጫጫታ ከተማ መሀልም ስለሆነ ድምጾች ይኖራሉ። እሱን ነገር ኮንሲደር አድርጉልን ለማለት እወዳለሁ። አሁን ራሱ እዚህ አካባቢ የሆነ ቆፋሮ ነገር ይሁን አላውቅም እየተንቀጫቀጨ ነው። እሱ ያለበት ሁኔታ ነው እንግዲህ እየሰራን ያለ ነው። ስለዚህ ልጅቷን ዛሬ እናናግራታለን እኔና አቤሎም ታዝባታል ብዬ ተስፋ አደርጋለሁ። ይሄንን ነገር ያው በተደጋጋሚ ስላወራንበት ብዬ ነው ሀሳብህን ያልጠየቅኩ። እኛ ብዙ ጊዜ አውርተንበታል። አሁን ነው በቃ እስኪ የሆነ ነገር ካለ እስኪ እንወቅ፣ አውቀን መፍትሄ የሚሰጠውም ከሆነ መፍትሄ ለመስጠት፣ መፍትሄ ከሌለው ደግሞ ጸሎት ለማድረግም እንዲመቸን ብለን ነው። እስኪ አሁን ቀጣይ ወደ እሷ ሄዳለሁ። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱን። ዛሬ ከጎናችን ካለችው አንዷ ሴት ቡና ጠጡ ከምትሰራው እህታችን ሳምሪ ጋር የተወሰነ ቆይታ ይኖረናል። እስከ መጨረሻው ድረስ አብራችሁ ቆዩ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን
ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ሰውሬ ደህና ነሽ? አማን ነው። ዛሬ እንዴት ነው? ደንበኛ የለም? ገበያ፣ ስራ ቅዝቅዝ ብሏል። ደህና ነሽ? እንዴት ነው? አንቺ በቃ ተጫዋች አክተር የስራ ባህሪ ነው። አዎ ቡና ጠጡ እኮ ግን እንደዚህ ተጫዋች ምናምን ካልሆንሽ ይከብዳል። አረ እውነት ነው። አዎ እንዴ እንደዚህ ፊትሽን ዘብዝፈሽማ። አቤልም ስራውን እየሰራ ነው፣ እየቀረጸሽ ነው። ዛሬ እሷን ነው የምንቀርጻት በድጋሚ። ዛሬ አንቺን ልንቀርጽሽ ነው። አረ ዛሬ ደግሞ ያንቺ ተራ ነው። እንዴት ነሽ ሳምሪ? አለሽ? ቁም ነገር ላውራሽ ወይስ እንዴት ነሽ? አሁን ሙድሽ እንዴት ነው? የቁም ነገር ነው የጨዋታ? የቁም ነገር ሙድ ነው ያለሽ? የጨዋታ ሙድ ላይ ነሽ? ሁለቱም ያው ነው። እሺ አሁን መቼስ ጠዋት ነው ገና ነው። አሁን አይ ቲንክ ስንት ሰዓት ነው? 4:30 ሆነ አይደል? 4:30። ስለዚህ ጠዋት ላይ ስራ ሰርተሻል፣ በደንብ ሸቅለሻል። አዎ በጠዋት ያው ቡና ሻይ ግድ ነው። እዚህ የሚያልፉትም እንትና እነማን ናቸው ስማቸው? እዚህ ነው የሚጠቀሙ። ደግሞ ጎበዝ ነሽ እንጂ ቡናሽ በጣም አሪፍ ነው። ጸባይሽ ጥሩ ነው። ባለሙያ ነኝ እንደ እናት ያላለች ማዘርማ ከሷ በላይ ናቸው። እና ይኸውልሽ ሳምሪዬ ዛሬ ነው የመጣሁት። እንኳን ወይ ጀና ቆሽሽኩት ይባስ አንድ ቁም ነገር ላወራሽ። አትሳቂ። ምን እንደሚያስቅ አያ በቃ እንደዚህ ያለች ችግር አይደል ምናምን በቃ አይመቻትም እኮ። እሺ ይኸውልሽ ሳምሪዬ ቁም ነገር እንደሆነ ያልከበተሽ ይኸውልሽ አይ አሁን የምሬን ቁም ነገር ነው። እና እኔም አቤሎም ሌሎቹም እነ ዴቭ ምናምን እዚህ መተን እንጠቀማለን፣ ካንቺ ጋር እንጫወታለን። ቡናሽም ጥሩ ነው። እዚሁ አካባቢም ስለሆነን እኛ አንቺን ሰላም ብለንሽ ነው የምናልፈው ሁሌ እና እናደንቅሻለን። በዚህ አጋጣሚ በዚህ እድሜሽ በወጣትነትሽ ታትረሽ እየሰራሽ ካንቺ አልፈሽ ደግሞ ቤተሰቦችሽን እያገዝሽ ያለሽ ወጣት ነሽ። ለዚህ በጣም ትልቅ አክብሮት አለኝ። በርችልኝ። ግን እስኪ መጀመሪያ ጉዳዩን ከማውራቴ በፊት ራሷን ታስተዋውቃል። ሳምሪዬ ራስሽን አስተዋውቂልኝና ከዛ እኛ ያሰብነው የሆነ ነገር አለ እናወራሻለን። እሺ ጣጣት ደግሞ ቆቆርና ቺፕስ ትሸጫለሽ። በጣም አሪፍ። እሺ ይኸውልሽ ሳምሪዬ እኔ የምሰራውን ስራ ታውቂያለሽ። የተለያዩ ሰዎች ጉዳያቸውን ይነግሩኛል፣ ያጋጠማቸውን ነገር ምናምን ይነግሩኛልና እኔም እነሱም ሁላችንም እዚህ ሙያ ላይ ያለ ነው
የተቸገሩ ያዘኑ ሰዎችን እንረዳለን በተቻለን አቅም እስከምንችለው ጥግ ድረስ። ህጋዊም በህግ መልኩ የሚፈታ ከሆነ በህግ መልኩ የማይፈቱ ጉዳዮች ደግሞ ሲሆኑ መጠየቅ ያለበትን ነገር እየጠየቀን እየመለስን እንገኛለን። ምንችለውን ያህል እየረዳን ነው። ይሄን ደግሞ አንቺም ታውቂዋለሽ። ባለፈው ቪዲዮ እያልሽ ሙድ ስትይዝብኝም ነበር አይደለ? ዛሬ ግን አንቺ ነሽ ተረኛው። ታድለሽ ግን ዝም ብለሽ መስኪ በቃ ነው። እሺ ይኸውልሽ ዛሬ አንቺ ነሽ ተረኛዋ። ምን አለ መሰለሽ ብዙ ጊዜ እኛ እዚህ እንታዘብሻለን አንቺን። ያው እዚህ ረጅም ሰዓት እናሳልፋለን። በተለይ ስራ የማንወጣ ጊዜ ደግሞ ረጅሙን ሰዓት እዚህ ቁጭ ብለን በዛም ቁጭ ብለን ረጅም ሰዓት እያወራን እየተጫወትን እንቆያለን። እና በዛ ሰዓት ስናይ ሳምሪ አንቺ ለ10-15 ደቂቃ ወደ ቤት ትሄጃለሽ አይደል? ስራ አቋርጠሽ ለምን ትሄጂ? ዝም ብዬ አውጥቼ ምናምን ቤት ውስጥ ያለውን ነገር ለማየት። እሺ ቤት ውስጥ ምን አይተሽ ትመጣለሽ? ያው ቤቱ ያው ጠዋት እንደምታዩ ቡናና ሻይ በጠዋት ነው የምትወጣው። ከዛ በኋላ ደግሞ ያለውን ቦታም ደግሞ ሰራርተህ ምናምን ደግሞ ቤት ያው ምሳ አለ። ቁርስ ከተበላ በኋላ ምሳ ምናምን ለመስራት ወደ ነገር ከበላ ማድረግ ቤት ይታል። ኦኬ የሆነ ነገር ለመስራት። እሺ ግን አንድ እኛ ግራ የገባን ነገር አንድ ሰው ወደ ቤቱ ደርሶ ሲመለስ ከስራ ሄዶ ከቤቱ ደርሶ ሲመለስ ሞር ሪላክስድ ይሄ ዘና ብሎ ሰውነቱ ፍትት ብሎ ደስ ብሎት ነው የሚመለሰው። አንቺ ስትመለሽ ግን ሰውነትሽ ገርጥቶ ፊትሽ ገርጥቶ አይንሽ ጎድጉዶ ይሁን ደስ የማይል ስሜት ውስጥ ሆነሽ ነው የምትመለሽውና ችግር አለ? ያው ችግር አለ ግን ይሄ ነው ብዬ መናገር አልችልም። ምክንያቱም የኔ ችግር ደግሞ በጣም ይከብዳል እኮ። ምንድን ነው እስኪ ንገሪኝ። እንጃ እንዴት ብዬ ልንገርክ? ምክንያቱም ይሄ ነው እንዲህ ብለን ለአንተም ይከብዳል። ለኔም ይከብደኛል። እርግጠኛ ነሽ? እኔ አሁን ብዙ ሰው እንደምረዳ ታውቂያለሽ። ቃሉ ብዙ ሰው እንደምትረዳ ግን ያው የኔ ደግሞ ከዛ የባሰ ይመስለኛል። የራሴ ችግር ማለት ነው። ለሰው አማክረሽ አታውቂም? ያው እንግዲህ ሰው ብታማክርም ትርፉ ወሬ ነው እኮ። ግን አማክረሽ ታውቂያለሽ? አማክሬ ያውቃለሁ። ግን ያው አንተ ይሄ ነው እስቲ እንዲህ ችግር አለ እንዲህ አለ ብትል ከአንተ አልፎ ለሶስተኛ ለአራተኛ ወገን ነው ያ ሰው የሚያወራው። ስለዚህ ይቅር ብለሽ ትታይዋለሽ። ይቅር ብዬ ያው ከራሴ ጋርና ከፈጣሪ ጋር አንዳንዴ ብቻዬን እያወራሁበት የምሄድበትም ታይም አለ እና እንደዛ ነው በቃ። ቤት ማን ጋር ነው የምትኖር? እህቶቼ ጋር ነው የምኖር። እህቶችሽ ናቸው? ታላላቆች? ታላላቆች። እነሱ ይሰራሉ? አንዳንዴ ይሰራሉ፣ አንዳንዴ አይሰሩም። በቃ እንዴት ብዬ ልንገር? ስለዚህ አንቺ ነሽ ቤቱን በዋናነት እያስተዳደርሽ ያለሽ? ከበር እያደረኩ ያለው እኔ ነኝ በዋናነት። እነሱ ለምንድን ነው የማይሰሩት? ያው እነሱ መዝለል፣ መጨፈር እና ምን አይነት ነገር ነው የሚፈልጉት እነሱ። ታላላቆች ናቸው ግን እኮ ታላላቆች ናቸው ግን እንዲህ ቢሆን ምናምን ብለህ ስታማከራቸው አንቺ እንደዚህ ደግሞ የራስሽን ጀመርሽ ይሉኛል። እሺ እያልኩኝ በቃ ያው እኔም ልጅ ነኝ። ብዙ ነገር መደሰት መጫወት ያምረኛል። ግን የዛሬ መጫወት እና መደሰት ደግሞ ነገ ላይ ደግሞ ለራስም ሪስክ ነው። ምክንያቱም የምትደሰትበትና የምትልበት ጊዜና ሰዓት አለው። ያንን ስለማስብ በቃ እኔ አንዳንዴ ብስጭት እምላለሁ፣ አንዳንዴ እያለቀስኩበትም፣ አንዳንዴ አሁን እናንተ እዚህ ስታዩኝ ከእናንተ ጋር እንዲህ ስስቅ ደስተኛ እመስላችኋለሁ። ግን የውስጤ የማውቀው እኔ ነኝ። ገብቶሃል? በቃ ያንን ሁሉ ለመርሳት ስል ነው እኔ ከእናንተ ጋር የምጫወተው የምስቀው ምናምን ነገር ማለት ነው። እቤት ደግሞ ሲሄድ በቃ ይከፋኛል ሁሉም ነገር። እኔ አሁን ከዚህ እንደምታየው ደክሜ ነው። ያው ቡናና ሻይ ሰው ቁጭ ብለሽ ነው የምትዩ ይላል። ግን ቁጭ ብዬ አይደለም ነው። ለምን ጠዋት 11 ሰዓት ነው የምነሳው ከእንቅልፌ ማለት ነው። 11 ሰዓት ተነስቼ የሚደረገውን አድርጌ ቤት እነሱም በቃ እንደልባቸው ተኝተው ምናምን እኔ ጠዋት ተነስቼ ሲኒውን ይዤ ሻይ የሚያስፈልግ ሻይ፣ ቡና የሚፈልግን ቡና፣ ቆቀሩንም ምንንም አድርጌ ያንን ጨርሼ እንደገና ደግሞ በቃ እስቲ ሄጄ ምሳም ልስራ አላለ። ያንን ምሳ ሰርቼ ደግሞ አንዳንድ ሰው ደግሞ በምሳ ሰዓት ደግሞ ቡና የሚፈልጋል። ለዛም ደግሞ እንደገና ደግሞ ተመልሼ እዚህ ጋር ምክንያቱም በቃ ድካሜንም ምንንም ሳስበው በቃ እኔ ይከፋኛል። ለምን የሚረዳኝም የለም። በቃ እስከመቼ ይላል። ግን አሁን እኔ ግን ምንሽ ድካምሽን ምናምን እኛ ሁላችንም እናየዋለን። ግን አንድ የደበቅሽኝ ነገር እንዳለ ግን ፊል አደርጋለሁ። ቤት ደርሰሽ ስትመጪ እንደዛ የምትወዩ ለምንድን ነው የኔ ጥያቄ? ያው ቤት ደርሼ ስመጣ ይከፋኛል። ቅድም እንዳልኩ አይደለም
ከዛም አልፎ ብዙ ነገር አለ ቤት ውስጥ ማለት ነው። ምክንያቱም ሰላም እኔ እናትና አባቴ ናቸው ገብቶሃል። በቃ ችግሬን የሚረዳኝ የለም። ያን ደግሞ የሚከፋኝ ምንድነው ያው እንዲህ ነው ብለህም ይከብዳል። ይኸውልሽ የኔ ጥያቄ ቤት ትሄጃለሽ አይደል? ቤት ደርሰሽ ስትመጪ አይንሽ ይጎደጉዳል፣ አይንሽ ይጠቁራል፣ እንትን ታጫለሽ፣ ኢነርጂ የለሽም። እዚህ መተሽ ረጅም ሰዓት ቁጭ ብለሽ ዝም የምትይው ነው። ግን የደበቅሽ ነገር አለ? የምደብቀው ምንድነው እኔ እሰራለሁ፣ ብሬን በስነ ስርዓት አላገኝም። ይኸውልሽ ሳምሪ እኔ አንድ ትልቅ ሚስጥር የደበቅሽ ነው ይመስለኝ። ለምን እንዳልኩሽ ልንገርሽ። ቅድም እንዳልኩሽ እዚህ ስትሆኚ ሰላም ነሽ፣ ምንም ችግር የለብሽም። ወደዛ ቤት ደርሰሽ ስትመጪ፣ ወደ ቤተሰቦችሽ ቤት ደርሰሽ ስትመጪ ግን አንቺ ሳምሪ ሳትሆኚ ሌላ ሳምሪ ነው የምትመጣው። እኔ እንዲህ ነው ብዬ ልነግርህ አልችልም። ለምን? ምክንያቱም እኔ ይከብደኛል፣ ችግር የሚረዳም የለም እኮ። እኔ እኮ አሁን ልረዳሽ እያልኩሽ ነው አይደለ? ገብቶኛል፣ ትረዳኛለህ። ግን እኔ ደግሞ የእኔ ችግርና ሌላ ሰው እኔን ልርዳሽ እንደምትለኝ ሌላ ሰው እንደምትረዳ አውቃለሁ። ግን ከዛ ሰው የኔ ደግሞ የከፋ ነው ችግሬ እኮ። ይኸውልሽ አሁን ምን አለ መሰል ሳምሪ፣ አንድ ሰው ችግሩን መፍትሄ የሚሰጠው ሲያወራው ብቻ ነው፣ ሲነጋገር ብቻ። ግን እኔ መፍትሄ ማገኘው አይመስለኝም። መች አወራን? መች ተነጋገረ? እኔ አሁን እሺ ቆይ አሁን ቻውን እኔ እንዲያውም ታየኛለሽ ብዙ ጊዜ ዩቲዩብ ላይ ያየው እንደዚህ አሳከኝ፣ እንደዚህ ሆንክ እያልሽ ትጠይቂኛለሽ በየጊዜው። ስለዚህ ብዙ ነገሮችን የተሻለ ዛሬ አይደለ? እዛ ውስጥ ካሉት የባሰ ነው የምትይኝ? እኔ የከፋ ነው ማርያም እንዲህ ነው ብዬ መንገር ማለት ነው። እሺ ይኸውልሽ አሁን እዚህ ምናልባት መናገር ካልፈለግሽ ችግር የለው፣ ሌላም ቦታ ሄደንም ቢሆን እናወራ። እኔ ዛሬ አሁን ይኸውልሽ እኔ ብቻ ትረዳኛለህ አውቃለሁ። ግን የኔ ደግሞ ከሌላ የባሰ ነው እንጂ እኔ አሁን ትንሽ ስቆይ ራሱ እርግጠኛ ነኝ ራሴ እንደማጠፋ ሁላ ነው በቃ እኮ። እኔም እኮ አሁን እኮ እያልኩሽ ገብቶሃል በቃ። ምክንያቱም እንጃ እኔ አላውቅም ብቻ ይከብደኛል። ይኸውልሽ ሳምሪ አሁን እዛ ደረጃ ላይ ሳትደርሺ እኔም አለሁ አቤልም ሌሎቻችን አለን፣ እኛ እንረዳልሻለን፣ በምንችለው ነገር ከጎንሽ እንሆናለን። ስለዚህ አትሊስት አንቺ ማድረግ ያለብሽ ምንድነው? እሺ ይሄ ዛሬ የምትሸጪውን ነገር እኔ እከፍላለሁ፣ እሸፍናለሁ። የዛሬ ገቢሽ የሆነ ቦታ እንሂድና እናወራ ችግር የለውም። በቃ ይሄንን ዛሬ በቃ እኔ እንትን እለዋለሁ። እቃሽን አነሳሽና ችግር የለውም። የእውነት በእውነት ችግር የለውም። እንደዚህ አንቺ የተጨነቅሽ እንዴትኛ አረፈን እንቀመጣለን? ስንት ጊዜያችን እኮ ነው አይደል እርስ በርስ ከተዋወቀን። አዎ ግን እንጃ ለኔ ይከብደኛል። ምክንያቱም እኔ ይሄ ነው የዕለት ገቢ ይሄ ነው ብልህም እንጃ ላንተ መጥራት ራሱ አይከብድም? ችግር የለውም አታስቢ። እውነት የምሬን ነው። ምንም ችግር የለውም። እኔ ብቻ አይደለም እኮ እዚህ ያለሁት፣ እነ ሀቤሉ አሉ፣ እነ ዴቭ አሉ፣ ሁላችንም አለን አይደለ? እኛ አሁን ካንቺ ጎን ነን። በቃ አሁን ሰው የለኝም ብቸኛ ነኝ ብለሽ እንድታስብ ያልፈልግም። እዛ ቤተሰቦች ጋር እየተፈጠረ ያለውን ነገር ቁጭ ብለን እንወያይበት፣ መፍትሄም እንፈልጋለን። ብዙ ነገር እየተፈጠረ እንዳለ እኔ ተረድቻለሁ። በቃ አእምሮሽ ውስጥ ያሉ ብዙ ነገሮች እንዳሉ ማውቃለሁ። ስለዚህ እነዛን ነገሮች ደግሞ መፍትሄ ልንሰጣቸው የምንችለው በግልጽነት ቁጭ ብለን ስንነጋገርና ስናወራ ነው። አሁን አንቺ ነገሮችን ደበቅበቅ እያደረግሽ ነው፣ በጥርስሽ እየሸፈንሽ ነው። እስከ መቼ ነው የምትሸፍኛቸው? እሱማ እስከ መቼ ተሸፍኖ አያልቅም እኮ። ለራስ በሽታ መሸመት ነው ግን በቃ ምክንያቱም እኔም ሰለቸኝ ሁሉም ነገር ለሰውም ሳማከር በቃ ከዚህ በኋላ ምንድነው ማድረግ ያለብኝ? ወደ ፈጣሪ ብቻ ማልቀስ ነው በቃ እኮ። አሁን ይኸውልሽ ነግረሽኛል፣ ሁሉ ነገር አሁን ተረድቼሻለሁ። እሺ ችግር የለውም። አሁን ይሄንን አንሺ፣ እኔና አንቺ እናወራ። እሺ አንሳሽ ቶሎ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል።
ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንግዲህ ውድ ቤተሰቦቻችን ከሳምሪ ጋር እንገኛለን። ሳምሪ እንግዲህ ያለውን ነገር እውነታውን አንድም ሳላስቀር እነግርሃለሁ፣ ግን ምትረዳኝ ከሆነ ብላኛለች። ስለዚህ ሳምሪ እኔ ደግሞ ቃል ገብቼልሻለሁ፣ በምችለው አቅም ሁሉ እረዳሻለሁ፣ ከጎንሽ ነኝ እያለሁ፣ ግን የተፈጠረውን ነገር በግልጽ እሺ፣ ምንም ሳትደብቂ አንድ በአንድ ትነግሪናለሽ። ከዛ እኛ መፍትሄ እንሰጥሻለን። እሺ፣ ምንድነው የተፈጠረው ሳምሪ? ምንድነው ቤት ውስጥ ያለው ነገር? ከመጀመሪያው ጀምረሽ ንገሪ ከቤተሰቦች። ቅድም አውርተናል ያለውን ነገር፣ ምክንያቱም እረዳሻለሁ ብለህ አይደል የቀረብኩት። ስለዚህ ያው ሁሉን ነገር ከረዳኝ አይቀር ሁሉን ነገር ልንገርህ እና ያው እኔ እናትና አባቶቼ አላውቃቸውም። ምክንያቱም እኔ ከእንዲህ ተጥዬ ነበር የመጣሁት እና ያው አንቺ እንደዚህ ነሽ ምናምን ይሉኛል። ደግሞ እኔን ያሳደጉኝም ደግሞ ያው መቼስ ሞት አይቀርም አይደል እንዴ? ሁለቱም ሞቱ። ቆይ አንቺ እናትና አባትሽ አላሳደጉሽ? ማን ያሳደገሽ? ያው ወላጅ አልባ ሆኜ ነው ያደኩት። አግኝተውኝ ነው በአጋጣሚ ተጥዬ። ኦኬ፣ አሁን ያሉት ቤተሰቦችሽ አሳድገውሽ ነው ማለት ነው? አሳድገውኝ ነው እንጂ እናትና አባትሽ አይደለም? አይደለም። እኔ እናትና አባቴን አላውቅም። እንዴት ነበር አገኘንሽ ያሉሽ? ያው በአጋጣሚ ሲያወሩ ሰማለሁ። ጫካ ተሸካሚ ነበርኩኝ እኔ እና ጫካ ለራሴ ቅጠል ለቅም ሲሄድ እዛ አገኘሁሽ እና በአጋጣሚ አግኝቼሽ እኔ ያሳደግኩሽ ምናምን ማዘርየዋ ናት እንደዛ የምትልሽ? ያው ማዘርየውም ሳትሆን እነሱ ለማውራት ያው ልጄ ናት ብሎ ነው የሚያስቡት። ግን ያው ቦሬ ትሰማለህ መቼስ። አንቺ ጫካ ውስጥ ነው ተጥለሽ የተገኘሽ? አንቺ እኮ እንዴት ተጥለሽ ነው የመጣሽው ምናምን ይሉኛል። በቃ እሳቸው እንጨት ሊለቅሙ በሄዱበት እኔን ያገኙኝና ያመጡኛል። ከዛን ያው ያሳድቃሉ። ያው ጎረቤት ደግሞ አንቺ እኮ እንደዚህ ተገኝተሽ እኮ ነው አንተ ያሳደገችሽ ምናምን ይሉኛል። ያው ሌሎችም ልጆች አሏት እሷ፣ በእርግጥ 2 ልጆች አሏት። ያው እኔ ደግሞ 3ኛ ነኝ። ያው እንደ ልጅ ሴቶች ናቸው? ሴቶች ናቸው ሁለቱም። ያው እሷ ደግሞ በቃ ልጅ ትሆናለች ምናምን ብላ ነው መቼስ ሰው ልጅን መቼስ የሚጠላ የለም አይደል እንዴ? ለዛ ብላ ከዛ አንጥታ እኔን አሳደገችኝ። ያው እዚህ ድረስ አደረሰችኝ። ያው ከዛ በኋላ ሞተች እሷ ማለት ነው። እሺ፣ አሁን እየነገርሽኝ ያለሽው አንቺ የመጣሽበትን አመጣጥ ነው ማለት ነው። ስለዚህ እነዚህ ቤተሰቦችሽ ሳይሆኑ ያሳደጉሽ ቤተሰቦች ናቸው። አሁን እነዚህ 2 እህት ቤት ውስጥ አሉ ያልሽኝ 2 እህቶችም እህቶችሽ ሳይሆኑ ያሳደጉሽ ወላጆች ልጆች? እሺ፣ አባቱየውስ እናትየዋስ? ያው እናትየው በእርግጥ ታሞ ነው የሞቱት። አባትየው ደግሞ ይጠጣል ምናምን ብዙ ነገር ነው የሚጠጣው። ይመጣል ያው መቼስ የጠጣ ሰው ብዙ ነገር ያወራል ምናምን። ከዛ በቃ ያው መጠጡ ምናምን ያው ጉበቱ ምናምን አፈነዳውና በአጋጣሚ እሱ ሞተ። እሺ፣ ማዘርየዋ እንዴት ነበር? ማዘርየዋ ታሞ ነው የሞቱት። በእርግጥ ያው ታሞ ከሱ በፊት ነው ቀርማ እሷ የሞተችው። ከአባትየው በፊት ነው እሷ የሞተችው። ከበኋላ ነው እሱም በቃ ያው ብሶቱ ያው እሷ ስትሞት ምን ስትል በቃ
ከዛ በኋላ እሱም ያው ሲጠጣ መጨረሻ ላይ በተኛበት ጉበቱ ፈንድቶ እሱም ሞተ። በቃ አጋጣሚ ከዛ በኋላ በቃ እኛም በራሳችን ምናምን እነሱም ያው እህቶቼ ምናምን የምላቸውን በቃ እነሱም የሆነ ማይሆን ቦታ መሄድ ጀመሩ። ምክንያቱም ብቻ እኔ እንዴት ብዬ ልንገርህ በጣም የሚከብድ አይነት ነገር የሆነ አምልኮ ይሁን ምን ይሁን አላውቅም፣ እህቶቼ ማለት ነው። እና የሆነ ቦታ ይሄዳሉ፣ ሰውም ያወራል። ምክንያቱም የሆነ ማጠብቃቸው ሰዓት ላይ ነው የሚሄዱት። እኔን አስተኝተውኝ ማለት ነው። እንዴ እነዚህ ልጆች የት ነው የሚሄዱት? ጨለማ ተገን አርጎላለሁ እኔ። ምክንያቱም እኔ እንደዚህ አይነት ቦታ ይሄዳሉ ብዬ አላስብም። ከዛ በቃ ሳየው የሆነ ታውቃለህ እጄ ላይ የሆነ ነገር በቃ በዚህም የሆነ ነገር ብቻ እንዴት ብዬ ልንገርህ በቃ ይሄ እጄ ቀይ ነው ብቻ የሆነ የሚዘገንን ነገር ታውቃለህ አይደለ? እንደዚህ አይነት ነገር ነው። ከዛ በኋላ በቃ እኔ ሰው እንዳያየኝ እያልኩኝ እንዲሸፍናለሁ። በቃ እጄ ሙሉ ሹራብ አደርጋለሁ። እንደዚህ ቲሸርት እንኳን አላረግም እንደ ሰው ማለት ነው። ምክንያቱም ሰው ገና ለገና ይጸየፈኛል ምናምን እያልኩ እየተሳቀኩ ምናምን ነው የሚለው እና እነሱ የሆነ እንደ አምልኮ ማለት ነገር እንደገና ደግሞ የሆነ የሚያጓሩትም ነገር አለ። የሆነ ሰንበታትን ጠብቆ የሆነ አንዳንድ ሰው የሚያደርግ ነገር አለ አይደለ? እንደዚህ አይነት ነገር ነው በቃ እነሱ የሚያደርጉት። የሆነ ሰንበት እየጠበቁ ጨለማን ተገን እያደረጉ ይሄዳሉ። ሰውም ያወራል። በቃ እኔ ደግሞ የሰው ወሬ የት ነው የሚሄዱት? ምክንያቱም ሰው እኔ በእርግጥ አላየሁትም። እኔ አስተኝተው ነው የሚሄዱት እነሱ። እሺ አስተኝተው ሲሄዱ በቃ እኔ የት ነው ያው አንዳንዴ ያው ክርስቲያን ስለሆኑ ቤተክርስቲያንም ነው እላለሁ። ቤተክርስቲያን ደግሞ ማህሌት መቼስ ከ10 ሰዓት በኋላ ነው የምናውቀው፣ ግን እነሱ ከዛ በፊት ነው የሚሄዱት። ከዛም በቃ ሰውም ሲያወራ እኔ በቃ ውስጤም እየቆሰለ ከዛ ላካስ እነሱ ያው ይሄኛው ደግሞ እንዲህ በቃ እየነከሱኝ ታውቃለህ እጅሽን። አዎ እጄን ይሄን ነው የሚነክሱሽ። እስቲ ቆይ ልየው እኔ እንዴት ብዬ ላስቀር ይከብዳል ነው። ችግር የለውም ቀስ አለ። ኦኬ በቃ እዚህ ጋር እየነከሱኝ በቃ በዚህም ነው። በዚህ ጋር በሁለቱም ጋር ነው በቃ። እሺ ከዛ እኔ ደግሞ በቃ እየተሳቀኩኝ እንዲህ በቃ ጀሙሉ ሹራብ አደርጋለሁ ምናምን ቲሸርትም አላረግም። በቃ መልበስም እየፈለኩኝ እንደ ሰው መዘነጥ እየፈለኩኝ። እጅሽ የሚነክሱሽ ለምንድን ነው? በቃ ትእዛዝ ይሁን ምን ይሁን አላውቅም። እኔ ደግሞ እፈራለሁ። ለምን ለሰው እንዲህ ነው ብዬ ከነገርኩኝ መቼስ አንቺ ነሽ የነገርሽው እነሱ የታውቃሉ ሊሉኝ ይችላሉ እያልኩኝ። ምክንያቱም ያው እኔ በጭንቅላቴ ደምሽን እየመጠጡት ነው። ደሜን እየመጠጡ እንደዚህ አይነት ነገር ነው። እኔ ደሜን ጠጡ ምን ይሁን አላውቅም። ብቻ ምን እየመጡ እያጓሩ ምናምን እጄን በዚህ ምናምን በቃ ብዙ ነገር ነው የሚያወሩት። አንቺ እኮ እንዲህ ነሽ ምናምን እንዲህ ተብለ ምናምን ይላሉ። ከዛ እንዴ ይላሉ በቃ እኔ ከዛ ጌታ ሆይ ምንድን ነው ምናምን እያልኩኝ በቃ ብቻዬን ማውራት ጀመርኩኝ እውነት። ከዛም በቃ ለሰውስ እንዴት ላሳይ ያልኩኝ ለካስ እነሱ እንትን ቤት ነው የሚሄዱት ታውቃለህ፣ የአምልኮ ቦታ በቃ። ከዛ የሆነ የራሴ የምትለው መቼ ሴቶች ስንባል ብዙ ወሬ እናወራለን። ከዛ የሆነ ልጅ ቀረብኩኝ በአጋጣሚ በቃ ምን ሆነሽ ነው አለኝ። ልክ እንደናንተ እንዲህ የሚግባባኝ ሰው ማለት ነው። ቡናና ሻይ ይጠጣል እየመጣ ምን ሆነሽ ነው አለኝ። ከዛ እኔ ውስጤ ልክ አይደለም አልኩት። ምን ሆነሽ አለኝ። አይ በቃ ምናምን ሳይረግድ የለሽ ነይ እንሂድ አለኝ። የት ምናምን ስል የሆነ ቦታ በቃ ሻይ ቡና እንበል ምናምን አለኝና እሺ አልኩኝ። ከዛ በቃ እኔ ካንተ አልደብቅህም አልኩት። ምንድን ነው አለኝ። ከዛን ይኸው በቃ እንደዚህ እኔ ታውቃለህ ኬት እንደመጣሁት ሁሉን ነገር አጫውቻለሁ። ዛሬ ላይ ግን በቃ ሞቴን እየመረጥኩኝ ነው አልኩት። እንዴ ምን ሆንሽ አለኝ። ከዛም በቃ አልኩኝና ማሳየት አልፈለኩም ነበር በወቅቱ። በቃ አባት ተናነቀኝ። ምን አለኝ። ከዛ በኋላ ምን ሆንሽ አለኝ። እንዲያረኩና እጄን አሳየሁት። አዘነ። ምን ሆንሽ አለኝ። ይኸው እጄ እንደዚህ እያረጉኝ ነው። ማን ናቸው አለኝ። እህቶቼ። አንቺ እህቶቼ ናቸው አላልሽም? ናቸው። እኔ እኮ ልጅ ሆኜ ነው እናታቸውና አባታቸው ከጫካ ያገኙኝ አልኩት። ነው አለኝ። አሁን እንደዛ ነው ጨዋታው ሲለኝ፣ አሁን እንደዛ ነው ጨዋታው ስለው፣ ከዛም በቃ እሱም አዘነና እሺ ልርዳሽ አለኝ። ከዛም እሺ ብዬ ከሱ ጋር ሄድኩኝ። ከዛም በቃ ነገርኩት ለሱ። በቃ እያለቀስኩኝ በቃ ነገርኩት። እሺ ነይ አሳይኝ ልጆቹን አለኝ። እኔ አላሳይም አልኩት። ምክንያቱም እኔ ከነሱ ጋር ነው የምኖረው። ምክንያቱም እኔ እነዚህ ናቸው ብላቸው እሱ ለኔ ባዳ ነው።
እኔ ከነሱ ጋር አብሬ ነው በቃ ይገሉኛል። አንቀው ቢገሉኝስ ቢወጉኝ ዛሬ እጄን እንደዚህ የነከሱኝ ሰዎች በተኛውበት በቢላ ቢወጉኝስ አልኩት። ግድ የለሽም አለኝ። የምር አልኩት አልፈልግም እኔ መናገር ከውስጤ እንዲወጣ ነው የነገርኩ እንጂ እነሱን አላሳይም አልኩት። በቃ እሺ በቃ መረዳሽም ነገር ካለ እንግዲህ ንገረኝ አለ። እግዚአብሔር ይስጠው እሱም አላሳፈረኝም። በብርም በምንም ረዳኝ። ከዛ በኋላ ሄድን ሕክምናም ሄድኩኝ። ምክንያቱም እንትን አይደለም ይሄ ተፈጥሮ ቁስል ምናምን አይነት ነገር አይደለም። በቃ እንዲህ ያለ ንክሻ አይነት ነገር ምን አሉሽ ታዲያ ዶክተሮች? ከዛን ዶክተሮቹ በቃ ዝም ብሎ የሆነ እንደ ጂቢ አይነት ነገር ቀቡኝ። ከዛን በቃ ቤትሽ ሂጂ እና ለውጥ ከሌለው ተመልሰሽ ነው ያሉ። ከዛም በቃ እኔም እሺ ብዬ ያው ወደ ቤት የመጣው። ከዛም በቃ ምን ሆነሽ ነው? እነሱ ስመጣ እህቶቼ ነበሩ። አይ ዝም ብዬ ነው ምናምን አልኳቸው። ያው ፈገግ ብዬ ነው የገባሁት እኔ። ከዛና አይ ዝም ብሎ እጄን ያመኛል ምናምን ነገር እያልኩ እንደዚህ እንደ ስፖርት እንደ መስራት ነገር እያልኩኝ ዝም ብዬ ገባሁኝ። ከዛ እነሱም በቃ ቡና እያፈሉ በቃ የእጣኑ አይነት የምኑ አይነት አይታወቅም ቤት ውስጥ ማለት ታይቶ ማይታወቅ አንዳንድ ሰው የአምልኮት እጣን የሚያጨስ አይነት ነገር አለ። እንደዚህ አይነት ነገር ሽታው የሚከብድ እና ግንን ያለ ነገር ነው የሚጠቀሙት። ኦኬ ገብርኤል እያልኩኝ በቃ ገብርኤል አባት ምንድነው ይሄ እዚህ ቤት የተፈጠረው ነገር ምናምን እያልኩኝ ሳልፈልገው በቃ እንዲያድርግ ሲል እሺ እንዲሁኝ ሲል እሺ እላቸዋለሁ። በቃ ለምን የሆነ የሰቀቀን እንትን አለ አይደል? እንደዚህ አይነት ነገር በቃ እያልኩኝ ምን እያልኩኝ ከዛ በኋላ ጌታ ሆይ እንደው መድኃኒዓለም ሞትም ከሆነ ውሰደኝ አልኩት። የራሴም ትዳር መያዝ እየፈለኩ ትዳር ካልሰጠኸኝ መድኃኒዓለም እሺ ሞቴን ስጠኝ። እኔ እንደማንኛውም ለምን ነው ትዳር ማትይው መያዝ ፈልጋለሁ። ግን በቃ ይሄ እዚህ ጋር ያለውን ነገር ሳስበው ያ ሰው ወንድ አይቀርበኝም እያልሽ ነበር አይቀርበኝም ምናምን እያልኩም አስባለሁ። ምንድነው ምክንያቱም አንድ ቦታ ቢሆን አው ኖ ንክሻው ብቻ ነው ወይስ ሌላም ነገር? ያው ንክሻውም እንዳለ ሆኖ በቃ ይሄ ሰው እንደ ድግምት አይነትም ነገር የሆነች ሰው እንዳትለወጥ እንደምታዩ ብዙ ከስተመሮች አሉ ይመጣሉ ምን ይላሉ። ግን አንድ ቀን ደህና ነገር አይቻላቅ እንዲህ ሰደና እንዲህ እንደ ሰው እንኳን ደህና ልብስ ለብሻላቅ በቃ ሰራለሁ ምን ይላሉ የት እንደሚገባ አላቆም ብሩ በቃ የት እንደሚበተን ምናምን አይነት ነገር ይላሉ። እኔ በቃ ለራሴ ላካስ እነሱ ያው በኔ ላይ እየሰሩት ነው ላካ ታውቃለህ። እንዳልለወጥ በቃ የራሴን ትዳር እንዳልይዝ መስመር እንዳልይዝ በቃ እኔ ደግሞ ይሄም ንክሻውም ስላለ ለምን አንድ ቦታም ስላልሆነ ሁለት ቦታ ነው በቃ ይሄን እያይ ወንድ ሊሸሸኝ ይሁን እኔ ምክንያቱም እንደማንኛው ሰው እኔም በነገርሽ ላይ አንቺን ሳስተውልሽ አንድም ቀን ከወንድ ጋር ስታወራ ይችላል። በቃ እኔ ይሄ የሆነ የተሰሬት ነገር ነው መሰለኝ። እኔ ለራሴ እውነት ገርማለሁ። እኔ እንደ ጓደኞቻው ትዳር ባትሰጠኝም እላለሁ ፍሬ ስጠኝ እላለሁ። በቃ ሌላው ቢቀር በቃ ፈጣሪው እላለሁ። ከወንድ ጋር ካልተገናኘሽ እኮ ፍሬም የለም። መቅረብ እየፈለኩኝ የሆነ አንዳንዴ ያለ የምትሸሸው ነገር በቃ እውነት አለ። በጣም የሚወደኝ ልጅ አለ። ልብ ብላችሁ ከሆነ ይመጣል ብዙ ጊዜ እኔ ጋር የሆነ ጂንስ ጃኬት ምናምን የሚያደርግ ማለት ነው። እና እኔ ጋር ይመጣል ያወራኛል ምናምን አይነት ነገር እሺ እያልኩኝ ከሱ ጋር ሄዳለሁ። ሲቀጥረኝ ሄዳለሁ። ግን አንድ ቀን ከቀጠረ ሁለተኛ ቀን አልደግሞ በቃ የሆነ ያስጠላኛል፣ ያነጫንጨኛል እላለሁ። ከዛ እሱ ምን ሆነሽ ነው ይለኛል። እኔ አልፈልግም በቃ ተወኝ እለዋለሁ። እሱ በቃ ለምን እንደዚህ ያለው ለምን አልፈልግም በቃ እኔ ትዳር የሚባል ነገር አለ ለካስ እነሱ ስራቸውን እየሰሩ ነው በእኔ ላይ በቃ ከበኋላ ተረዳውኝ። ከዛን ጎረቤት ያለች በቃ አንቺ እንደዚህ አይነት ሰዎች እኮ ነው ድንግል መሆን ይፈልጉታል እነሱ በቃ ለምን እነሱ ከተለያየ ወንድ ጋር ምናምን ስለሚቀርቡ እኔ ድንግልናዬን አይፈልጉም። በቃ ድንግል መሆኔን አይፈልጉም። ለምን በቃ አንቺ ለምን እንደዚህ ትሆኛለሽ? ድንግልናሽን ካልፈለጉ ለምን ታዲያ ወንድ ጋር እንድትቀርቢ ያደርጉ? ለምን እንደዛ እንደሚያደርጉ አላውቅም። ኖ አሁን ድንግልን ይፈልጉታል አልሽ። አሁን እነሱ ለምን በቃ ከኔ ጋር ምን ሳምሪ ተረጋጊ፣ አይዞሽ። አሁን እኔ እየተረዳሁሽ ነው። እሺ አሁን ሐሳቡን በግልጽ ገሪኝ። ቅድም ስታወሪ የድንግል ሴት ደም ነው የሚሆናቸው እያልሽ ነበር። አዎ እነሱ እንደዚህ አይነት ነገር ነው የሚፈልጉት። ምን በቃ ደም መምጠጥ እኮ እሱንማ ነገርሽኛል። የድንግል ነው። አዎ እንደዛ አይነት ነው። ስለዚህ አንቺ ድንግልናሽን ካጣሽ እነሱ አንቺን መምጠጥ አይችሉም። አዎ አንቺ ደግሞ ወንድ እንዳትቀርቢ ተደርገሻል። አዎ በቃ እንደዛ አይነት ነገር ነው። እኔ ደግሞ በቃ ፈጣሪው ይላል በቃ ሁሌ ፈጣሪ ከአፌ አይጠፋም።
ግን እሱ ምን እንደሆነ አላውቅም ጨከነብኝ። ፈጣሪም በቃ እንደው መድኃኒዓለም ሞቴን ውሰደኝ በቃ ብዬ ያው እየጸለይኩኝ ነው። ምክንያቱም ከወንድ ጋር ማልገናኝ ከሆነ አይደል እንዴ የቀረብኩኝም። ስለዚህ በምሳ ሰዓት የምትሄጂው ወይም እንደዚህ በየሆነ ሰዓቱ ቤት ደርሰሽ የምትመጪው እስኪ ምንድነው የሚደረገው? ልክ ቤት ስትሄጂ ያው ቤት ስሄድ እኔ አሁን ቅድም እንደነገርኩ ሻይ ቡና አላለው። እዚህ ጠዋት ተነስቼ 11 ሰዓት ነው የምነሳው ብያለሁ። 11 ሰዓት ተነስቼ ቁርስ ለሚፈልግ ቡና ለሚፈልግ ሻይ ለሚፈልግ ያንን ሁሉ አድርጌ ከዛ በኋላ ቤት እመጣለሁ። ቤት ደግሞ ያው ምሳዬን በላና ደግሞ ምሳ ሰዓት ደግሞ ቡና የሚፈልግ ሰው አለ። እኔ ምሳዬን ለመብላት ስመጣ የሚደረጉ ድርጊቶች የሚያጓራ ነገር አለ። ለሊት ብቻ አይደለም ቤት ውስጥ በቀኑ በር ተዘግቶ ጭልምልምልም ብሎ ሰው እኮ አንዳንዴ ብርሃን የሚገባ ተብሎ እኮ መብራት ብቻ አይደለም እኮ ለሰው ልጅ እኮ በርም ይከፈታል አይደል እንዴ? በቃ የሆነ ጨለማ ሆኖ የሚደረጉ ድርጊቶቹ የዕጣኑ ሽታ እንዳልኩ ቤት ውስጥ በቃ ማይታወቅ ወንዶቹ ትላለ ሴቶቹ ትላለ። በቃ ቤት ውስጥ ሰው አይጠፋም። በቃ አንተ የሆነ ምሳሌ ብላ ብለህ መቼስ የሰው ልጅ ቤት ውስጥ ብዙ ነገር ይኖራል አይደል? እንደኛ ብቻ ውጭ ስለዋልን አይደለም፣ ግን የቤትን የምታውቀው ራስህ ነው። እኔ ደግሞ ምሳሌ ብላ ብዬ የቤቴ ስመጣ እንደዚህ አይነት ነገር ሲደረግ በቃ እኔ ለራሴ ያ ሳስበው በቃ እንባይ ይመጣል። እሺ ከዛ ቤት ውስጥ ትሄጃለሽ? ቤት ውስጥ ሲሄድ በቃ ያልኩት ነገር ይደረጋል። ከዛ አንቺ ላይ ምንድነው የሚያደርጉት? ቀይ ነገር አያለው በሲኒ ማለት ነው። ቡና እንዳትል ቡና ቀይ አይደለም። ደምሽን ይቀዱታል እንዴ? ይቀዱታል መሰለኝ ነው አላውቅም። እንዴት እንደሚቀዱትም እግዚአብሔር ይፍታው። አንቺ ራስሽን ትስቻለሽ? አዎ እኔ አላውቅም። ብቻ ለሊት ስነሳ ደክመኛል ነው የዚህ የምሳ ሰዓቱን ነው የምሳ ሰዓትን በቃ የሆነ መድከም ሳምሪ አንዴ ሲል የምሳ ሰዓቱ ላይ ይሄ 4 ሰዓትም ይሁን 5 ሰዓት ትሄጂና 10-15 ደቂቃ ቆይተሽ የምትመጫ ሰዓት አለች። እሷን ነው ሰዓት ምንድናት? እኔም በቃ የሚያስጠላ ቤቴ ልረፍ ምሳ ልብላ ብዬ ስመጣ ብዙ አይነት ነገር አያለ። አዎ ከዛ አንቺን ማፍዘዝ ነው የሚጀምሩት። ለመምጣት ሲፈልጉ ገባ ይደክምሃል ቤቱ በቃ እኔ እንጃ ከቤት ስወጣ ይሄ ጉልበቴ የሆነ ያረጀ ሰው እንዴት ነው ጉልበቱ አያያዝም? በቃ ጉልበቴ ይያዛል። የሆነ የድካም ስሜት ይሰማኛል ምናምን። ላካስ እነሱ በእኔ ላይ የሰሩ እንደሆነ እኔ አላውቅም። ገብቶሃል? አንቺ ላይ የሚሰሩ ከዛ እኔ እኮ እንደዚህ ነው ምናምን ያው ቅድም ያልኩ ልጅ ማለት ነው ስለው እየመከረኝ ነበረ። ይሄ ነገር መጥፎ ነው ምናምን እያለኝ እየመከረኝ ነበረ እሱ። እዛም በቃ ምን ላድርግ ያው ምሳ ሰዓትም እንደምታየው ምሳ ልበላ ሄዳለሁ። በቃ እነሱ እያጀዘቡኝ አንደኛዋ በዚህ ተነክሰኛለች፣ አንደኛዋ በዚህ ተነክሰኛለች። ከዛም ትንሽ እንደቆይ ከዚህ ይጀባሽ ይውጪ ይሉኛል እነሱ ማለት ነው። ከመጠጡኝ በኋላ በቃ እኔ ደግሞ በዛ ሰዓት ላካስ እነሱ ደሜን መጠዋል። ልፍስፍስ የሆነ አንዳንዴ ፀሐይ ሲመታ እንዴት ነው የሚያደክም እንደዚህ አይነት ነገር በቃ ጉልበቴን ይዘኛል ምናምን ነገር እና ያን ሆኜ ስመጣ ነው አንተ ያገኘ ምን ሆነሽ ነው ምን ልርዳሽ ያልከኝ። ከዛን አይ ግድ የለሽም ሳምሪ ምርዳሽ ነገር ካለ አልከኝ። ከዛን በቃ ያለውን ነገር ነገሩ እና አሁን እኔ እኮ ይሄንን ነገር በተደጋጋሚ ነው ያየነው። አሁን ዛሬ ያየነው ወይም ትናንት ያየነው ከትናንት ወዲያ ብቻ ያየነው አይደለም። ለረጅም ጊዜ እኔ እዚህ ሳቀሽ ሳምሪ ጠዋት ላይና ሳምሪ ቤት ደርሳ ከመጣች በኋላ ያለችው ሳምሪ ይለያያሉ። ጠዋት ላይ ነቃ ብለሽ ሰው ጋርም በደስታ ቅድም እኛ ጋር ስትጫወች እንደነበረው አይነት ሴት ነው የምትሆኚው። ከዛ ግን ልክ ቤት ደርሼ ልምጣ ብለሽ ትሄጃለሽ። ቤት ደርሰሽ ስትመጪ ሌላ ሰው ትሆኛለሽ። ይሄ ለካ እዛ እንደነገርሽኝ ከሆነ አሁን እዛ ቤት ውስጥ የሚደረገው አምልኮ ስርዓት ነው። እነዚህ ሰዎች ይሄን ነገር እንዴት ነው የጀመሩት? መጀመሪያ ይሄ ነገር እንትን ነው ድሮ እናታቸው ታመልክ ነበር። እናታቸው ታመልክ ነበር። በአምልኮ ነው የሞተችው። ቅድም ታማ ብለሽኝ ነበር ግን በቃ ከበኋላ ስሰማ ያው እነሱ ህመም ምናምን ነው የሚሉት እነሱ ማለት ለዛ ነው ህመም ያልኩ። ለከስ ከበኋላ ስሰማ በአምልኮ እንደሞተ ምናምን ነገር በቃ ያው የሰፈሩ መቼስ ጎረቤት አለ አብሮ አደግ አይደል ያወራል። በቃ እኮ በአምልኮ ምናምን ነገር የውስጥ ነገር ነው ምናምን በቃ እያሉ ያወራሉ። ከዛ በቃ የት የተቀበረች ማዘራው የት እንደተቀበረች አይታወቅም። ለምን እንጃ እኔ አላውቅም። እንዴት ነው የተቀበረችው? ቤት ውስጥ ትቀበር ከቤት ውጭ ትቀበር እኔ አላውቅም።
እኔ ሰው ሲቀበርኩ የምናውቀው ቤተክርስቲያን ሬሳ ይሆን አይደል እንዴ? እሷ ግን የት እንደተቀበረች ልጆቹ የት ነው የወሰዷት? ልጆቹ የት እንደወሰዱ አላውቅም። አልተለቀሰም ቤት ንቅበራት ምናምን ብላ ተያይዘው ሁሉም ሄዱ። ይዘዋት ሄዱ። ሬሳው ይዘው ሄዱ። ከዛ የት እንደቀበራት እኔ የማውቀው ነገር የለም። በቃ የሰፈር ሰው ማያውቅም። የሰፈር ሰው ማንም አያውቅም። በቃ ምክንያቱም ሞተች እኬሌ እኮ ሞተች ተባለ። ከዛ ያው እነሱ ደግሞ ቤት አላመጣው ነበር በአጋጣሚ አስክሬኑ ማለት ነው። ከዛ በኋላ እኬሌ እኮ ስትሞት ቤተክርስቲያን ነው የሚቀበረው እንደምናውቀው፣ ግን እቺ ቤተክርስቲያን አለች። እኔ ራሴን እስከማውቀው ድረስ እንኳን የቤተክርስቲያን እንትን እንኳን የላቸውም። አይሄዱም ቤተክርስቲያን ጭራሽ ማለት ነው። ከዛም በቃ ማሰብ ጀመርኩ ምናምን ብዬ ከዛ እናገራለሁ ብዬ በቃ እኔ ዝም ነው የምለው። ከዛ እነሱም ሄደው አልቅሰው ቀብረው ያው ቀብር ቦታን ባይታወቅ ተቀበረች በሚባለው ማለት ነው። ከዛ ተቀብራ ምናምን መጣች። ከዛ ላካስ ያው እነሱ ያው እናታቸው የምታመልከው ነው ላካስ አምልኮት የዘር ከእናታቸው የተቀበሉት ነገር ነው። እናታቸው እንደዚህ ያደረጉ ነበር በፊት። አንቺ ልጅ እያለች የምታስታውሽው ነገር? እኔ ልጅ እያለሁ እንኳን ማስታወስ አይመስለኝም። ከዛ በፊት ይሁን እኔን ካመጣችኝ በኋላ ይሁን እኔ አላውቅም። ይሄ እንደዚህ አምልኮን ነገር ማለት ነው። ከዛ እነሱም በቃ እኮ የዘር ነው። እናታቸውም እኮ አይደለም እናታቸው የእናታቸው እናት እንደዚህ አይነት ነገር ታደርግ ነበር። ኦኬ። ስለዚህ ተዋርሶ የመጣ ነገር ነው። ተዋርሶ ተነካክቶ የመጣ ነገር ነው እና እነዚህ ልጆቹ ራሱ በቃ የእናታቸውን ነው ተቀበለችው ይላሉ ልጆቹ። ከዛ እኔ በቃ ምሳሳትም ሲሄድ ያው ቅድም እንዳልኩ ያንንም ደሙንም እየጠጡ ከዚህ የሆነ በጥርሳቸው በቃ እያፈዘዙኝ ይውጪ ከዚህ ይሉኛል። እሺ እያልኩኝ ይወጣለሁ ሁሌም ማለት ነው። አንድ ቀን ብቻ አይደለም ላካስ ይሄ ሁሌ ከዚህ እየነከሱኝ ማለት ነው። በጥርሳቸው ደም ነው ላካስ የሚወስዱት ማለት ነው። ለምን በስሪንጅ እንዳያረጉት ቺስ ትነቃለች ብለውም ይሁን አላውቅም። በቃ በጥርሳቸው እንዲ ጨዋታ አንዳንዴ በቀልድ የምትነከሰው ነገር አለ አይደል? እንደዚህ አይነት ነገር ነው። በቃ እንደዛ ነው ሲጀመር፣ እንደዛ ነው የጀመሩት። ቀስ እያሉ አሁን ግን ኖርማሊ እየነከሱ በትክክል ደምሽን ይወስዳሉ። ደምን ይወስዳሉ በቃ። እዛ በቃ እኔ ይከፋኛል። ምን እላለሁ? አለቅሳለሁ። በቃ ይሄንን ነገር ለሰው ተናገሪ ደግሞ እነሱ ሊገሉሽ ወይ የሆነ ነገር ሊያርጉሽ ይችላሉ። ያን ነው ማስብ። ምክንያቱም እኔ ያስፈራሩሻል። ለማን እንዳትናገሪ ነው አንቺ? ያስፈራሩኛል። ለማንም እንዳትናገሪ እንደዚህ የምናደርገው ነው ይሉኛል። እኔ እሺ ነው የምለው። ምክንያቱም አንገት ማስገቢያ የለኝም እኔ። እንደምታይ ብቻ ቡና ሽጬ ነው መጥቼ አንገቴን ቤት ማስገብ። ያቺ ፍራሽ ላይ ተኛለሁ፣ እነሳለሁ፣ ሄዳለሁ። ምሳ ሰዓት እመጣለሁ። የሰው ልጅ ነው ይርባሃል። ስመጣ ደግሞ በቃ ዴሊ እነሱ ነው አንቺ የሚበሉሽ። እነሱ ነው በቃ እኔን ነው የሚበሉኝ፣ እኔን ነው የሚነክሱኝ። ማልበላበትም ቀን አለ። ምሳ ልፍስፍስ እያልኩኝ ያቺ ደረቅ ብስኩት ጠዋት እበላለሁ፣ በዛች እውላለሁ። በቃ ሆዴም ይደርቃል። ምን ይላል በቃ ያ ሳስበው የሆነ ጉልበቴ ስር ገባ። በቃ ለዛ ነው በቃ እኔ ሁሌም ማለት ነው። አይዞሽ እንግዲህ ያው ማለት አንቺ ላይ የደረሰው ነገር ትንሽ አስከፊ ነው። እኛ ይሄንን ነገር አናውቅም ነበር። አሁን ሳብሪ እውነት ለመናገር እንደዚህ ደፍሬ ስለጠየቅኩሽ ነው ሁሉ ነገር የነገርሽኝ። እኛም ደግሞ ዝም አንልሽም። አንቺን መርዳት ማገዝ እንዳለብን እናምናለን። አንቺንም ለመርዳትም ለማገዝም በመፈለግ ነው ቅድምም ጠዋትም መጥቼ ያናገርኩሽ ማለት ነው። ስለዚህ አሁን ያው የኛን ቪዲዮ ታያለሽ አይ ቲንክ። ስለዚህ የኛን ቪዲዮ እንደምታየው ሁሉ ዛሬ በእናንተ ቤት እንደዛ ነገር ነው የምናደርገው። ጂሰስ በጣም ከባድ ነገር ነው የነገርሽኝ። እኔ በህይወቴ እንደዚህ ሰምቼ አላውቅም። የሰው ደም የሚመጡ እኔ ቫምፓየሮች እንጂ ሰዎችን አይቼ አላውቅም። እነዚህ ሰዎች ለምን እንዳደረጉት እንዴት እንደሚያደርጉት ደግሞ እስኪ ድብ ካሜራ ምናምን አድርጋ። ምክንያቱም ምን መሰለሽ ይኸውልሽ አሁን የነገርሽኝ ነገር ለመታመን የሚመች አይደለም። አላምንሽም አይደለም እሺ፣ ግን አሜኔታ ለማግኘት አንድ፣ ሁለተኛ ነገር ደግሞ መረጃ ለማግኘት እሺ፣ እነዛ ሰዎች ላይ ማስረጃ ለማግኘት መረጃ ለማግኘት የሚመች በድብቅ ካሜራ። ስለዚህ አሁን ድብቅ ካሜራ እንሰጥሻለን፣ እንዴት እንደምትገጥሚው ምናምን አሳይሻለሁ። ከዛ ቤት ትሄጂና እነሱ
ሳይኖር ወይም የሆነ ቦታ በሄዱበት አጋጣሚ ድብቋን ካሜራ ታስቀምጫለሽ። ከዛ ይደውሉልሻል አይደለ? ሲደውሉልሽ ትሄጃለሽ። የዛኔ እኛ ምን እንደሚያረጉሽ ምን ሊያረጉሽ እንዳለው ስናይ ቀጥታ መተን እንይዛቸዋለን። ይዘን ደግሞ ለሚመለከተው አካል ለመንግስትም ለፖሊስም አሳልፈን መስጠት ካለብን ለፖሊስም ቢሆን አሳልፈን እንሰጣቸዋለን ማለት ነው። ግልጽ ነው አይደል? ስለዚህ ወደዛ ነው። እሺ እንግዲህ ውድ ቤተሰቦቻችን ያው ነግረናለች ሳምሪ። እውነት ለመናገር ሳምሪ ከሆነ ጊዜ በኋላ የተለየ ጸባይ ነው ያላት። ነገሮች ሁሉ እየተበላሹ የሚመስሉ አይነት ነገር ማለት ነው። እስኪ ብቻ ወደ በኋላ መጨረሻ ላይ ያለውን ነገር እናወራበታለን። አሁን እሷ በፊት እንደዚህ ነው ከማለታችን በፊት ቀጥታ ወደ ድብቁ ካሜራ እንሄዳለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ያለቀው ነገር ገዛ ነበር አንቺ አግኝቶሻል ግን አግኝቶሻል። ስገጅለት ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል።
ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ሰባት ነው ዋጋላችኋል። እናንተ የእሷ መኖር ለእናንተ ጠቅሟችኋል። ሁሌም በሰዓቷ መምጣት አለባት። እሱ ከዚህ ቤት እሷ መጥፋት የለባት።